What's going on, guys, and welcome to Maraki English with Abby once again, y'all. First off, እንኳን ደህና መጣችሁልኝ። መጀመሪያ በሰራሁት ቪዲዮ part 1 ላይ የሰጣችሁኝ ስሜት በጣም የሚገርም ነው። ቪዲዮውን ባንድ በ3 ቀን ውስጥ ወደ 30 ምናምን ሺህ ሰው አይቷታል። ግን ላይክ ያረጋት ሰው ትንሽ ሰው ነው። ኮሜንቶቹ የሚገርሙ ናቸው። በጣም ብዙዎቻችሁ በቅ እንዲህ ነው እንግዲህ part 2 ብላችሁኛል። ያቅሜን ያክል persistent ሆኜ ማለት ጽናት ያለው ሰው ሆኜ ለመስራት ሞክራለሁ። አንድ 8 ፓርቶች ናቸው አይከብዱም። ፕላስ ደግሞ እነዚህ ነገሮች ብዙ ጊዜ ያስተማርኳቸው ስለሆኑ I know them inside and out. Okay? Or I know them like the palm of my hand. So I know them like the palm of my hand. እንደ እጄ መዳፍ ነው የማውቃቸው። ስለዚህ ምንም ችግር የለውም። ቀላል አድርጌ አስተምራችኋለሁ ማለት ነው። ከናንተ ግን የሚጠበቀው ምንድነው? እኔ ይሄው እንግዲህ ያለኝን በሙሉ እንደሰጠዋችሁ እናንተም ለምትወዱት ሰው ሼር ብታደርጉ ይሄን ያክል ቪዲዮን ከወዳችሁት ደስ ይለኛል ብትችሉ ለነሱ ማለት ነው encourage ለማድረግ ሲቀጥል ደግሞ ምትችሉ ከሆነ again support ለማድረግ እንትን አብርታችሁ ብትጠቀሙ አሪፍ ነው። ያቺ ቪ ፒ እና አብርታችሁ ብታዩ አሪፍ ነው ይጠቅመናልኛል እና በቃ ላይክ ማድረግ እንዳረሱ ኮሜንት ማድረግ እንዳረሱ ማለት ነው። ኦኬ በተረፈ በጣም ደስ ብሎኛል። ብዙዎቻችሁ እየተጠቀማችሁበት ነው ያላችሁት። በጣም ደስ ብሏችኋል። አዲስ ተስፋ አግኝታችሁበታል። ፓርት 2 አሁን እንጀምራለን ማለት ነው። ከዛ በፊት ምንም አይገባኝም እኔ ብለው እምቢ ብሎኛል ትንሽ የሚደግፈኝ ሰው ቢኖር በጣም አሪፍ ነው የምትሉ ከሆነ ይሄ ቪዲዮ እንዳለ ሆኖ እኛ ጋር መማር ትችላላችሁ። የትም ሁኑ የትም ኢትዮጵያ ውስጥም ከኖራችሁ ከስራ በኋላ ወጣ ብላችሁ መማር ትችላላችሁ። አረብ ሀገር የምትኖሩም ከሆናችሁ ያው አንዱ አለች እንዳለችው የቅባት ዋጋ ነው ምንም ከባድ አይደለም። መሞከር ትችላላችሁ። ለቶርና ያለው ለውጥ ታዩታላችሁ። አሜሪካ የምትኖሩ የውጭ ሀገሮች የምትኖሩ ሰው ካላችሁ ብዙዎቻችሁ እኛ ጋር ኦሬዲ እየተማራችሁ ያላችሁት ከዛ ናችሁና ደስ ብሎን እንቀበላችኋለን። 5 ነጥቦች አሉ ቼክ የምናደርግበት ከጊዜ ወደ ጊዜው አገልግሎታችንን በጣም ያሻሻልን ነውና እዚህ ጋር ባሉት ቴሌግራም ቻናሎችና ዋትስአፕ ቻናሎች ስካን በማድረግ ቀጥታ ማውራት ትችላላችሁ። ወዲያው እናስጀምራችኋለን ማለት ነው። 5 ያደረግን ግሩፕ ክላስ ነው። ኦኬ ከፈለጋችሁ ፐርሰናልም እሱም ቢሆን አማራጭ አላችሁ። ኦኬ መልካም። እሺ ይሄን ካልኩኝ አይቀር ወደ ዛሬው ትምህርት ገባለሁ። እንደዚህ ሰማችሁት ባለፈው ያስተማርኳችሁ ነበር። ደጋግመን የምናደርገውን ነገር ነበር አይደለ? እሱ ይሰራል ስል he works እሱ አይሰራም he doesn't work እሱ ይሰራል ጥያቄ does he work እሱ አይሰራም ኔጌቲቭ ጥያቄ doesn't he work አድርጌ አሳይቻችኋለሁ። አይ ሲሆንም I work ከዛ እኔ አልሰራም I don't work ጥያቄ ሲሆን do I work ኔጌቲቭ ጥያቄ ሲሆን don't I work ብለን ደጋግመን የምናወራው ነገር አይተናል። ዛሬ ደግሞ ስለወደፊት ያለው ነገር እንዴት ነው የምናወራው የሚለው ነገር አሳያችኋለሁ ማለት ነው። ኦኬ የወደፊት ጊዜ ምን ይባላል? in English future ይባላል። ኦኬ future እንዴት ነው የሚጻፍ ይመስላችኋል? future ኦኬ እንደዚህ ባችሁ አንብቡት። እሺ ፉቱሬ ብላችሁ አንብቡት። ፉቱሬ ከሆነ እንዴት ነው የሚጻፈው? f u t u r e right? ይሄ future ይባላል። future means the coming time ወደፊት የሚመጣው ማለት ነው። future መጪውን አይታወቅም ስትሉ I don't know what the future holds. I don't know what the future holds. መጪው ጊዜ ምን ይዞ ይምጣ አይታወቅም ስትሉ እንደዚህ መጠቀም ትችላላችሁ። I don't know what the future holds. እስኪ እናያለን መጪው ጊዜ ምን እንደሚያመጣ we will see what the future holds ትላችሁ መጠቀም ትችላላችሁ። ስለመጪው ጊዜ ስታወሩ የምትጠቀሙባት አንዷ ቃል አለች። እሷ ምንድን ነች? will የምትባል ቃል ነች። will you marry me አይደል? will የወደፊት ጊዜ ከማሳየት ባሻገር መጀመሪያ ፈቃደኝነት የሚል ትርጉም አለው። ፈቃደኝነት ኦኬ ፈቃደኝነት ለምሳሌ የኔ ፈቃድ my will በለኝ እስኪ my will የኔ ፈቃድ አይደለም it's not my will ኦኬ የእግዚአብሔር ፈቃድ ነው። የእግዚአብሔር ፈቃድ ነው። it's ነው ስንል it's እግዚአብሔር ስል God ልና ከዛ apostrophe አድርጌ ከታች s የእግዚአብሔር it's God's የእግዚአብሔር ነው ያልኩኝ ነው። ኦኬ ለምሳሌ ይሄ እግዚአብሔር ቤት ነው ስል
it's God's house አይደል good ይሄ እግዚአብሔር ፈቃድ ነው ስትሉ it's God's will እስኪ በሉኝ it's God's will እግዚአብሔር ፈቃድ ነው አይደል it's God's will እስኪ it's God's will it's God's will ፈጠነ it's God's will እግዚአብሔር ፈቃድ ነው እያለን ነው ከፊቱ እዚህ ጋር ዝም ብዬ if ባስገባባት if ከገባችበት ምን ይሆናል if it's God's will ይሄ ማለት እግዚአብሔር ፈቃድ ከሆነ ማለት ነው ኦኬ if it's God's will እግዚአብሔር ፈቃድ ከሆነ ምን ታደርጋለህ I will ብለህ የምትቀጥለው ነገር ትቀጥላለህ ማለት ነው okay if it's God's will I'll do something okay so if it's God's will ምን ታደርጋለህ I will buy a house if it's God's will አሜሪካ ሄዳለሁ I will go to America እግዚአብሔር ፈቃድ ከሆነ ቢዝነስ ጀምራለሁ if it's God's will መጀመሪያ ይሄ እንዳይረሳ okay come on now ያላችሁት እንዳልሆነ ተቃውቂያለሁ let's go እስኪ በሉኝ እግዚአብሔር ፈቃድ ከሆነ በሉኝ ተናግሬያለሁ እኮ አሁን if it's God's will አልኩኝ አዎ እስኪ ና perfect if it's God's will ከዛ I will ብላ አስገባን ያልኩት ስለዚህ if it's God's will I will መሄድ መጀመር ቢዝነስ ጀምራለሁ if it's God's will I will start a business very good ፈጠን ብለን ስናወራው if it's God's will I'll start a business ይሆናል እንዴት ነው እንደዚህ ሆነው አሳያችኋለሁ ትንሽ ቆይቼ ኦኬ አንድ ልጨምርላችሁ ስለ ዊል የዊል ነጣቀም እንድታቆት ብዬ ነው ዊል ማለት በቃ ዝም ብለው የወደፊት ነው ብቻ እንዳትሉ ነው ኦኬ willing ሚል ቃል አለ willing ማለት ፈቃደኛ ማለት ነው willing ፈቃደኛ ስለዚህ ፈቃደኛ አደርጋለሁ ነው የሚባለው ወይስ ፈቃደኛ ነኝ ነው የሚባለው ፈቃደኛ ነኝ ነው አይደል ነኝ ስትሉ ምን ታላችሁ I am ነኝ ምን ፈቃደኛ I'm willing ፈቃደኛ ነኝ I'm willing ፈቃደኛ ነኝ ምን ለማድረግ to ከዛ ድርጊቱ ማስገባት ለምሳሌ ለመማር ፈቃደኛ ነኝ በሉኝ I'm willing to learn እስኪ አንተ ልረዳክ ፈቃደኛ ነኝ በሉኝ I'm willing to help you very good I'm willing to help you nice ጥያቄ ስታረጉት አንተ ፈቃደኛ ነህ ስታረጉ ምን ትሉኛላችሁ ነህ በሉኝ are you willing to ነገር እስኪ እኔ ልታስተምረኝ ፈቃደኛ ነህ በሉኝ ታች ናም እንዳትሉ ቲች ነው የሚባለው ለርንም አይደለም የሚባለው እኔ ለማስተማር ፈቃደኛ ነህ ሆይ Are you willing to teach me? Say it again. Are you willing to teach me? Good. So, ፈቃደኛ ነኝ ስትሉ I'm willing እኔ ፈቃደኛ አይደለሁም I'm not willing ብላችሁ መጠቀም ትችላላችሁ ይሄን እንዳለ መግቢያ ነው will የሚለው ቃል ምን ይመስላል የሚለው ነገር ላሳያችሁ ብዬ ነው ኦኬ ይሄንን ካወራን አይቀር will የሚለው ቃል በጣም ወሳኝ ቃል ነው ወደፊት ለማውራት ስትፈልጉ ባንደኛት የምትጠቀሙበት ነው እሱ ብቻ አይደለም ሻልም አለ going to አለ ብዙ 3-4 መንገዶች አሉ የወደፊት ጊዜ ማውሪያ ግን ዋነኛው ይሄ will የሚባለው ቃል ነው ኦኬ ዲፈረንስ ምንድነው ሌሎቹ እሱ ሌላ ጊዜ ነው አሁን መሰረት ያሰስኳችሁ ስለሆነ በዚህ እንጠቀማለን ማለት ነው so አረጋለሁ ብላችሁ ስታወሩ እንደምታስገቡት subject plus will ከዛ በኋላ ድርጊቱ ይገባል ኦኬ subject ማለት ሰውየው ማለት ነው ለምሳሌ እኔ ከሆንኩኝ I will ከዛ ድርጊቱ ማስገባት በጣም ቀላል ነው ለምሳሌ እሄዳለሁ በሉኝ I will go እሷ ትሄዳለች በሉኝ she will go በቃ ፊት ላይ ያለውን ብቻ መቀየር ነው አይደል አንተ ትሄዳለህ በሉኝ you will go good እነሱ ይሄዳሉ they will go እኛ እንሄዳለን what else እቃው ይሄዳል እቃ ምናምን ከሰው ያለ ነገር is ነው የምንጠቀመው አይደል it will go ያላችሁ እንደዚህ መጠቀም ትችላላችሁ ማለት ነው eat ምናምን sleep ምናምን በጣም ቀላል ነው ግን እዚህ ጋር ሌላ ሰው ማሳያችሁ የምፈልገው contraction ይባል ነገር አለ ይሄ will የሚለው ነገር ያጥራል እሱ ሲያጥር እንዴት ነው የሚመጣው የሚለውን በደንብ ላስይዛችሁ
እኔ I will go ብያችሁ እዛ ጋር I'll go ሲል እንዳትሉ ማለት ነው። so ስታሳጥሩት ዊልን ዊል ስትታጠር ል ነው የምትሆነው። ኦኬ ለ ሉ ሊ ላ ሌ ል ል ል ትልና ከፊቱ ሳብጀክቱን ታስገባል። ለምሳሌ እኔ ከሆነ አይ አለ ከዛ ል አለ አይደል? ከዛ አይል ግን አይደለም አዎ በለው በዩ አዎ አል እንዳይሆን እሺ አል አዎ ፐርፌክት አዎ በጣም ጎበዞች በጣም ጎበዞች። የተቀናጠነ አይደለም በትክክለኛ እንግሊዝኛ ያስተማርኳችሁ ነው ያለሁት። ኦኬ እስኪ እዚህ ጋር ያለውን ቪዲዮ ስሙት ምን እንደሚል 5 ጊዜ ደግምላችኋለሁ ስሙት። I'll go. Okay, I'll show you. I'll pay. I'll አይደል ኤዲተር ይሄን ብቻ አል ሚሊዮን ብቻ አሰማቸው ድጋሚ አል ሚሊዮን ብቻ ነው የምንፈልገው። ኦኬ I'll go. Okay, so አው ብሎ ከዛ ድርጊቱ ማስገባት ነው። ምንም ነገር የለውም አይደል? አፍ ላይ ይከብዳል ትንሽ ክፍለምዱት ግን ችግር የለውም። ነገም ታደርጋለህ። ጠዋት እነሳለሁ I'll wake up. Good. I'll wake up. ከዛስ ጥርሴን ቦርሻለሁ I'll brush my teeth. Good. ፊቴን ታጠባለሁ I'll wash my face. በጣም አሪፍ። ስራ ሄዳለሁ I'll go to work. I will go to work ብዬ ማስተማር ስለማልፈልግ ነው። I'm serious. እንደዛ አይሉትም በቃ እነሱ I'll go to work ነው የሚሉት። እናንተ ደግሞ ትላላችሁ I'll go to work. Good. Nice. ምሳ በላለሁ አንበሳ በጣም አሪፍ I'll eat lunch. Good. I'll eat lunch. Very good. ከዛ ተኛለሁ and then I'll sleep. So I'll sleep. አስገብታችሁ ል I'll. Okay? ልክ እንደዚህ እሷ ከሆነች she ከዛ ል she'll ትመጣለች በሉኝ she'll come ትሄዳለች she'll go ትደውልልሃለች she'll call you. Very good. እሱ ከሆነስ he ከዛስ he'll. Okay? he'll ይመጣል እሱ he'll come ቴክስት ያደርግልኛል he'll text me. Good. What else? ይጀምራል he'll start. we ከገባስ እኛ እናረጋለን ስትሉ will ነው የምትሉት። ኦኬ ይሄ ከዚህኛው will ጋር will ከዊል ጋር ይመሳሰላል። ዲፈረንሱ ግን ምንድነው? እዚህ ጋር we ጽፉና ከዛ አፖስትሮፊ ያስገብታችሁ ll will ስትሉ እኛ እናረጋለን ያላችሁ ነው ማለት ነው። ለምሳሌ ምንድነው የሚሆነው ይሄ ነገር ጉዳይ እንዴት እናረጋዋለን? እስኪ እናያለን ስትሉ እኛ ነን አይደለ? እኛ we ወደፊት ስለሆነ we will ሲያጥር will ከዛ ማየት see we'll see ስሙት We'll see. ምን አለ? We'll see. So እናረጋለን ስትሉ will ብላችሁ ነው የምታወሩት ማለት ነው። እንደምታውቁት ይሄን ጄጄ መጨረሻ ላይ ዳያሎግ አሰራችኋለሁ ኤቢ ያደረግን አሰራችኋለሁ። ሰው ቶቶን ስራ right okay እንመጣለን በሉኝ come on እንመጣለን በሉኝ will come. Good. will come. practice እናረጋለን በሉኝ will practice. Good. እነሱስ ከሆነስ እነሱ ይሄዳሉ እነሱ በሉኝ they አለ ከዛ ል ይገባል ከዛ they'll. Okay ነገርኳችሁ አስገብታችሁ ዘይን ነጥብ ከዛ ll. Okay apostrophe አስገብታችሁ ማለት ነው they'll. Good. they'll. Good. Nice. ይማራሉ እነሱ በሉኝ they'll learn. አሪፍ they'll learn. Nice. ተግባባና የመጨረሻው ላሳያችሁ ከባዱ አይችልች
ከባዷ እቺ ነች ኢት ከሆነስ ለምሳሌ ይሰብራል እሱ ስትሉ ምንድነው የምትሉት ከባዷ ፓርት እቺ ነች ይሰብራል ማለት ለማስፈልጉ ኢት አለ ከዛ ል አለ አይደል ግን እዚህ ጋር ኢትል አይደለም የምትሉት ኢትል ሳይሆን ኢድል ነው የምትሉት ኢድል ሳይሆን ኢድል ይሰብራል it'll break good ይሰራል it'll work እንጂ it will work ወይ ደግሞ it'll work ምናምን አይሉም ማለት ነው ይሄን ሲሰሙ ግራ እንዳይገባችሁ real education እየሰጠዋችሁ ያለው ትክክለኛ እንግሊዝኛ እየሰጠዋችሁ ያለው ማያዳግም አይነት ሁኔታ ነው ያስተማርኳችሁ ያላችሁት ማለት የጀማሪ ትምህርት ሆኖ ግን ይሄ አክሰንት ምናምን ነገር በጣም ብዙ ሰው ቻሌንጅ የሚያደርገው ነገር ነው ይሄን በማየት ብቻ ማስተር ያደርገዋል ማለት ነው ሰው ይሆናል ስትሉ እንደዚህ ነው የምትሰሩት ማለት ነው ኦኬ ሰውየው ማስገባት ከዛ ዊል ብሎ ማውራት that's it ኔጌቲቭ ሲሆንስ አይሆንም ስትሉስ ምንድነው የምታደርጉት ኦኬ እንደዛ ማድረግ ስትፈልጉ እዚህ ለምሳሌ እዚህ ጋር እሷ እኔ እመጣለሁ ስትሉ I'll come ነው አይደል I'll come እኔ አልመጣም ስትሉ I will not ነው የምታደርጉት I will not ግን will not ሲያጥር ምን ይሆናል W-O-N ተጽፉና apostrophe T won't እስኪ በሉት won't ምን won't መፈለግ አይደለ ወይ አይደለም መፈለግማ want ነው W-A-N-T want ይሄ want ነው ያውላችሁ እዚህ ጋር ደግሞ ግራ የሚገባችሁ ነገር ምንድነው እዚህ ጋር want ስል want በቃ በአማርኛ እንደዚህ ነው ይሄ ደግሞ want we want ይሄን ማለት ብዙ ሰዎች ይከብዳቸዋል ምክንያቱም በአማርኛ ብሎ የሚጀምር ቃል የለም ምንም ቃል የለም ምን ወሮፋ አይባልም ወረፋ ነው የሚባለው ኦኬ ወጎብ አይባልም ወገብ ነው የሚባለው አስቡት እስኪ ቆም ብላችሁ በእውነት የለም በወ የሚጀምር ቃል የለም ስለዚህ want ስትሉ ትንሽ እዚህ ጋር አፋችሁን እዚህ ቅርጽ ማምጣት ያሱ የሆነ ፉጨት የሚመስል ነገር ማምጣት ትንሽ ከብለታል አፋችሁ ግን ያው ፊደሉ ሳለ I want ብላችሁ ማስገባት I want ኦኬ ለምሳሌ አልመጣም በሉኝ እስኪ I won't come ነው እስኪ በሉታ የገባችሁ እንዳይመስላችሁ አያልቅም ፕራክቲስ አድርጉት አፋችሁ ላይ ይውጣ አልመጣም I won't come ቲ ትጥፋ I won't come perfect በቃ ትክክለኛው እንግሊዝኛ ይሄ ነው ኦኬ አልመጣም ሲል I won't come ነው የሚሉት that's it I won't come ኦኬ እሺ አላረገውም በሉኝ እስኪ አላረገውም በፍጹም አላረገውም I will not do it የድሮ እኔ ባስተማርኳችሁ መልኩ I won't do it I won't do it nice that's good አልሰጥህም I won't give you very good nice አልተኛም I won't sleep ወደፊት ማለት ነው በጣም ቀላል ይሄም በጣም ደስ የሚለው ከፊቱ መቀየር ነው ለምሳሌ እሷ አትሄድም በሉኝ she በአይፋንታ she ይገባል she won't go okay እሱ አይረዳም he won't understand good he won't understand sometimes በየቃሉ ትርቻ ውስጥ አይመጣም ፈጠን ብላችሁ he won't understand nice እኔንስ አታምነኝም እኔን በሉኝ you won't believe me ቪዲዮ ይበትማ እንደዚህ ሲል ስሙት you won't believe me ስሙት You won't believe me. You won't believe me. all right so አላረገውም ስትሉ እንደዚህ ያላችሁ ነው የምታወሩት ማለት ነው ኢትም ሲሆን it won't ብላችሁ it won't work አይሰራም it won't work perfect nice ጥሩ የሰራ ነው አይደል
ደጋግማችሁ ስታዩት በደንብ ይገባችኋል I promise ደግሞ ዳያሎጋችንም ይቀረናል ስለዚህ አደርጋለሁ I'll አላደርግም I won't አይደል ቲ ደግሞ ትጠፋለች ማለት ላይ እስኪ እዚህ ጋር እያደረግን እንስራ ከዛ ደግሞ ወደ ጥያቄያችን እንገባለን ማለት ነው right so እረዳሃለሁ I'll help you አረዳህም I won't help you እመጣለሁ I'll come አልመጣም I won't come አደርገዋለሁ I'll do it አላደርገውም I won't do it ለማመዳለሁ I'll practice አልለማመድም I won't practice ብላችሁ ልክ እንደዚህ መስራት ትችላላችሁ ፖዚቲቭ ኔጌቲቭ ጨረስን next step ከስመጣ አሁን ጥያቄ ሲሆንስ ለምሳሌ አንተ የሆነ ነገር ታደርጋለህ ስትሉ ብዙ ጊዜ ጥያቄ ሲጠይቅ ለያሰው ነው የምንጠይቀው አይደል ምን ማድረግ ነው I will የነበረው ቦታ ቀይረን will you ማድረግ ነው በቃ ያ ነገር የለውም will you እስኪ በሉት will you ምን ይላል ሰውየው ሰርግ ላይ ምናምን ነገር propose ያደርግ will you marry me ይላል will you marry me ታገቢኛለሽ መቼ ወደፊት will you marry me okay ትመጣለህ በሉኝ will you come nice okay አሁን will you የሚለውን ተጠቅመን እስኪ ህይወት ይዘራን እንሂድ ወደ ንግግራችን የምትገባን ነው okay so ነገ ትመጣለህ በሉኝ will you come tomorrow good will you come tomorrow አይደል will you come tomorrow እቺ ነች አዎ እመጣለሁ በሉኝ yes I'll come ስንት ሰዓት ትመጣለህ ስትሉ ከፊት ማስገባት ነው ስንት ሰዓት በሉኝ what time ትመጣለህ will you come what time will you come okay 5 ሰዓት ላይ እመጣለሁ I'll come at 6 o'clock I'll come at 5 o'clock or I'll come at 11 o'clock I'll come at 11 o'clock all right 5 ሰዓት እመጣለሁ 5 ሰዓት 11 ሰዓት ስለሆነ ፈረንጅ ማለት ነው I'll come at 11 o'clock good ምሳ ትበላለህ will you eat lunch አይ አልበላም ምሳ no I won't eat lunch 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 አሪፍ አያችሁ ወሬያችን ይቀጥላል ነው አሪፍ እየመጣችልን ነው አይደል good so አንድ የሚቀረን ፓርት አለ እሱን እንሰራለን ምንድነው እሱ ኔጌቲቭ ኩዌስቸን አሁን ሶስት ነገር አስይዣችኋለሁ አደርጋለሁ ብሎ መናገር ለምሳሌ አነባለሁ በሉኝ I'll read አላነብም በሉኝ I won't read እሺ አሁን ሶስት ነገር አሳይቻችኋለሁ አደርጋለሁ ማለት አላደርግም ማለት እና ታደርጋለህ ብሎ መጠየቅ አይደል እስኪ እሄዳለሁ በሉኝ I'll go አልሄድም I won't go ጥያቄ አድርጉትና ትሄዳለህ በሉኝ will you go እዚህ ጋር እንደጎደለችኝ ምንድነው እሱስ አትሄድም ለማስፈልጉ እንደዚህ አታደርግም ለማስፈልጉም እንደምትሉት won't ታስገቡና ከዛ you won't you እስኪ በሉት won't you good ግን ይሄን ሲያስተካክሉት ደግሞ እነሱ won't you ያደርጉታል okay won't you nice አትመጣም በሉኝ won't you come ለምን ደግሞ አትመጣው why won't you come ከፊቱ why ይገባል why won't you come ለምን ነው ማትሰማው why won't you listen perfect አራት ነገር ያሳየዋችሁ በቃ እነዚህ መቀያየር ብቻ ነው በቃ ኦኬ አንዴ ስትራክቸሩን ነው አደርጋለሁ I'll ከዛ ድርጊቱን ማስገባት አላደርግም I won't ከዛ ድርጊቱን ማስገባት ኦኬ እመጣለሁ I'll come አልመጣም I won't come ጥያቄ ደግሞ ስታደርጉት እዚህ ጋር ትመጣለህ ብላችሁ ጠይቅ ስፈልጉ
will you ብላችሁ እዚህ ጋር መጻፍ ነው አይደል? will you ብላችሁ መጻፍ። ትመጣለህ በሉኝ። ታደርጋለህ will you blank will you ብለን ዳሾ ላይ blank ላይ የሆነ ነገር ማስገባት። ታደርጋለህ ወይ ያለን ነው will you blank። አታደርግም ደግሞ ስትሉ won't you ብላችሁ እዚህ ጋር ማስገባት won't you ከዛ ማስገባት። ኦኬ ትመጣለህ will you come አትመጣም won't you come በቃ ቶሎ ስጠይቃችሁ እዩት። ከዛ በኋላ ቃላቱ ጋር እንደምትገባ ብቻ እዩ። ኦኬ ቃላቱ ጋር እንደምትገባ እዩ። ኦኬ ናይስ ናይስ። ቶሎ ብላችሁ እስኪ አሁን አታምነኝም ብላችሁ ጠይቁኝ። ቶሎ በሉ የቱ ጋር ነው? won't you believe me good won't you believe me good nice nice። እደውልልሃለሁ ቶሎ በሉ ቶሎ በሉ ቶሎ በሉ ቶሎ በሉ I'll call you okay nice ትመጣለህ ጥያቄ ቶሎ በሉ ቶሎ 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 will you come good ቶሎ መልስ አልመጣም ቶሎ በሉ ቶሎ 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 I won't come very good I won't come አራቱ ነገሮች ብቻ ነው ያሳየኋችሁ በጣም ቀላል ናቸው ስለዚህ በዚህ መሰረት አንድ ዳያሎግ እንስራና ከዛ በኋላ እንጨርሳለን ቪዲዮአችንን ማለት ነው ከዚህ ስንት እንደምታገኙ እኔ ኦኬ ኤ ጀመረ ነገ ምን ታደርጋለህ ነገ What will you do tomorrow good shopping እሄዳለሁ I'll go shopping ምን ትገዛለህ What will you buy ብዙ ነገሮች ነው መገዛው I'll buy a lot of things 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 good apple አትገዛም Won't you buy apples አይ apple አልገዛም No I won't buy apples ለምንድን ነው apple የማትገዛው Why won't you buy apples ምክንያቱም ቢዚ እሆናለሁ Because I'll be busy እና So እናማ መበያ ጊዜ አይኖረኝም So I won't have time አይኖረኝም ወደፊት I won't have time to eat ተጨንቀሃል Are you stressed ትንሽዬ a little bit አይዞክ ሁሉም ነገር ጥሩ ይሆናል Don't worry everything will be fine እንግዲህ ዳያሎጉ ይሄን ይመስላል ስንት እንዳገኛችሁ ነገሩኝ ኮሜንት ላይ የሚሰማችሁን ስሜት በሙሉ አጋሩኝ ያቅሜና ያክል ረዳችሁ የሞከርኩኝ ነው በተለያዩ መንገዶች በመምጣት highly imaginative በመሆን እዚህ ጋር እንዳላችሁ በማሰብ I hope you like the video ስሜታችሁን ግለጹልኝ ላይክ ሼር ምናምን ማድረጉ እንደነገርኳችሁ እንዳይረሳ part 3 ደግሞ ይላችሁ መጣለው this is going to unlock your brain I got you I'm with you forever በፍጹም አልችልም የሚል ነገር አይምሯችሁ ውስጥ እንዳይመጣ ኦኬ በጣም ዳግማችሁ ማየት ብቻ ነው ሁሉ ነገር ግልጽ ነው ጊዜ ሊወስድ ይችላል ግን ጸንትቶ መማር ነው በመጨረሻ ድጋሚ መማር የምትፈልጉ ከሆነ በእነዚህ ነገሮች መደወል እንዳለባችሁ አትርሱ በሚቀጥለው እስክንገናኝ ድረስ እግዚአብሔር በሰላም ያገናኘን one love guys በጣም ወዳችኋለሁ bye